ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ከ5 ዓመት በፊት ልክ በዚህ ዕለት ህዳር 19 2013 ዓ.ም በአክሱም ከተማ በኤርትራ ሰራዊት ከ1000 በላይ በሚሆኑ ንጹሃን ዜጎች ላይ የተፈጸመውን ጭፍጨፋ ለማሰብና ለመዘከር ዓላማ ያደረገ የአክሱም ማራቶን ተካሄደ። እንዳይረሳ እንዳይደገም በሚል መሪ ሐሳብ በተካሄደው የ10 ኪሎ ሜትር ማራቶን ውድድር የትግራይን ስፖርት ለማነቃቃት ብሎም ማህበረሰቡ ከደረሰበት ስነ-ልቦናዊ ጉዳት እንዲያገግም ትልቅ አስተዋጽኦ እንዳለውም ተገልጿል። ለታሪክ ፍስሐ ዘገባ ታደሰ ልጃለም። ከ5 ዓመታት በፊት በታሪካዊቷና የጥንታዊት ተምሳሌት በሆነችው አክሱም ከተማ ላይ ህዳር 19 ቀን 2013 ዓ.ም ከ1000 በላይ በሆኑ በንጹሃን የከተማዋ ነዋሪዎች ላይ የተፈጸመውን ጭፍጨፋ ለማሰብና ለመዘከር ዓላማ ያደረገ እንዳይረሳ እንዳይደገም በሚል መሪ ሐሳብ 10 ኪሎ ሜትር ርቀት የሸፈነ ታላቅ ሩጫ በዛሬው ዕለት በአክሱም ከተማ ተካሂዷል። ቀኑን ለማሰብ በተካሄደው የአክሱም ማራቶን ታዋቂ አትሌቶች ከህፃናት ጀምሮ እስከ አዋቂዎች ተሳትፈዋል። የአክሱም ማራቶን መስራች የሆነችው ሰላም ገብረ ኪዳን ይህ ታላቅ ሩጫ ሰማዕታትን የምናስብበትና ስፖርትን በማበረታታትም ህዝባችን ከደረሰበት ስነ-ልቦናዊ ጉዳት እንዲያገግም ታሳቢ ያደረገ ነው ስትል ትገልጻለች። በሌላ በኩል የአክሱም ማራቶን ከዚህ የበለጠ እንዲጠናከር አስፈላጊውን ድጋፍ እናደርጋለን ያሉት ደግሞ የትግራይ አትሌቲክስ ፌዴሬሽን ፕሬዝዳንት አቶ ኪዳነ ተክለ ሃይማኖት ናቸው። ዳር 10 ሸዓተ ዝተፈጸመ ግፍዒ ይህ የማራቶን ሩጫ ዓላማው ህዳር 19 በንጹሃን ላይ የተፈጸመው ግፍና ጭፍጨፋ ለመዘከርና እንዳይረሳ እንዳይደገም ለማለት ያለመ ነው። የስፖርት እንቅስቃሴው ወደ ላቀ ደረጃ ለማድረስና ስፖርት የቱሪዝም አውድ ለማሳደግ የራሱ አስተዋጽኦ አለው። የትግራይ አትሌቲክስ ፌዴሬሽን ከአክሱም ማራቶን ጋር በጋራ ለመስራትና በዓለም አቀፍ ደረጃ የሚታወቅ እንዲሆን የበኩላችንን ድጋፍ ለማድረግ ዝግጁ ነን። በአክሱም ማራቶን ውድድር የተገኙት የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባል ቢናም ሩጪ ፍጠርና አትሌት ገብረእግዚአብሔር ገብረ ማርያም የአክሱም ማራቶን በጦርነት የተጎዳው የትግራይ የስፖርት ዘርፍ ለማነቃቃት ትልቅ ሚና ይጫወታልም ብለዋል። እዚህ አይነት ውድድሮች ለአትሌቶች አበረታች ነው፣ ለአትሌቶች እድል ይፈጥራል። ከዛ አንፃር በአክሱም ብቻ ሳይሆን በሌሎችም ትላልቅ ከተሞች እንደዚህ አይነት ውድድሮች ያስፈልጋሉ። ከብዙ ነገር እንደወጣን ህዝቦች ብዙ ነገር ያስፈልገናል። ስፖርታዊ እንቅስቃሴ በተለይ እንደ ማህበረሰብ ያስፈልጋል። ተተኪ አትሌትም ለማግኘት ይጠቅማልና ይሄ በጣም ትንሹ ነገር ነው። ሰፍቶ በብዙ ከተሞች በብዙ ማህበረሰብ ክፍል ይሄ ስፖርታዊ እንቅስቃሴ መጠናከር አለበት ስላለው በአክሱም ማራቶን የተሳተፉት ህፃናትና አዋቂዎች የታላቅ ሩጫ ሰማዕታትን የምናስታውስበት ጤናችን እንድንጠብቅና ከደረሰብን ስነ-ልቦናዊ ጉዳትም እንድናገግም ይረዳል ሲሉም ተናግረዋል። በጣም ደስ ብሎኛል በመሳተፌ። የበፊቱ እንዳይደገምና እንዳይረሳ አስታውሼ ነው የመጣሁኝ። አሁን ለዚህ ፕሮግራም በመጋበዜ በጣም ደስ ብሎኛል። በጣም ደስ ብሎኛል። ሁሉም ህብረተሰቡ በዚህ ቢሳተፍ ብዬ እናገራለሁ። ከ5 ዓመት በፊት አክሱም ህዳር 19 ያጋጠመው የዘር ጭፍጨፋ ጄኖሳይድ ማለት ነውና የተሰውቱም እዛ የተጎዱት ወጣቶችም አሉ። ለነሱ አለን አንረሳም የሚል እንትን ነው የሚያስታውሰው። የ19 ቀን ገብርኤል ነበር ሰዎች የተገደሉበት፣ እነሱን ለማስታወስ ለጤንነት በዛውን ደግሞ ለማስታወስ ሰማዕታትን። በውድድሩ ከ1 እስከ 3 የወጡ አሸናፊ ለሆኑ ተወዳዳሪዎች የገንዘብ ሽልማት ተበርክቶላቸዋል። በየዓመቱ ሃይማኖታዊ ይዘቱን በጠበቀ መልኩ ህዳር 21 ቀን የሚከበረው የአክሱም ጽዮን በዓል ዘንድሮም በተለያዩ ዝግጅቶች እየተከበረ ይገኛል። በበዓሉ ለመሳተፍ ከሀገር ውስጥና ከውጭ ሀገር በርካታ እንግዶች ወደ አክሱም እየገቡ ያሉ ሲሆን ይህም የህዝቦች አንድነት የሚያስተሳስርና የክልሉ ብሎም የሀገሪቱ የቱሪዝም እንቅስቃሴ የሚያነቃቃ በዓል ያደርገዋል። በዓሉን ምክንያት በማድረግ በዛሬው ዕለት በአክሱም የነበሩ መርሃ ግብሮች ምን እንደሚመስሉ ልትገልጽልን ባልደረባችን ታሪክ ፍስሐ በቀጥታ መስመር ላይ ትገኛለች። ታሪክ እንደምን ዋልሽ? መቀጠል ትችላለሽ።
አመሰግናለሁ በእምነት። በቅድሚያ ውድ ተመልካቾቻችን እንኳን ዓመታዊው የንግስ በዓል ለህዳር ጽዮን በዓል አደረሳችሁን እያልን እንግዲህ ትግራይ ቴሌቪዥን የህዳር ጽዮን በዓልን ለማክበር በታሪካዊቷና የጥንታዊነት ተምሳሌች በሆነችው አክሱም ከተማ ተገኝቷል። እንግዲህ ይህንን በዓል ለማክበር ከሀገር ውስጥም ከውጭ ሀገራትም በአየርም ይሁን በየብስ በርካታ መንገደኞች እየገቡ ነው የሚገኙት። ለጽድቅ ሲባልም በእግር የሚጓዝም በርካታ መንገደኛ አለ ወይም ደግሞ የሃይማኖቱን ስነ ስርዓት ለመካፈል የመጡ በርካታ እንግዶች አሉ። የአክሱም ከተማ ይህንን በዓል ለማክበርና እንግዶቿን ለመቀበል ቅድመ ዝግጅት በማድረግ ደመቅመቅ ሸብረቅረቅ ብላ ሃይማኖታዊ ይዘቱን በጠበቀ መልኩ በዓልን ለማክበር እየተዘጋጀች ነው የምትገኘው። ከዛሬ ጀምሮም የተለያዩ ዝግጅቶች ነበሩ። እንደሚታወቀው ህዳር 19 በ2013 ዓ.ም በኤርትራ ሰራዊት በአክሱም ነዋሪዎች የደረሰውን ጭፍጨፋ ይታወሳል። በዚህ ጭፍጨፋም ከ1000 በላይ ንጹሃን የከተማ ነዋሪዎች ያለቁበትና የተጨፈጨፉበት ሁኔታ ነው ያለው። ይህንን ለማስታወስ ደግሞ እንዳይረሳ እንዳይደገም በሚል መሪ ሀሳብ በዛሬው ዕለት በጠዋቱ የአክሱም ማራቶን የተከናወነበት ሁኔታ ነው ያለው። የኤግዚቢሽን ስነ ስርዓትም አለ። ይህ ኤግዚቢሽን ደግሞ የከተማዋ የኢኮኖሚ እንቅስቃሴ ለማነቃቃት ጠቀሜታ እንዳለው ተገልጿል። ወደ ምሽቱ አካባቢ ደግሞ የጧፍ ማብራት ስነ ስርዓትም ነበረ። ይህም በህዳር 19 ቀን 2013 ዓ.ም በከተማ ነዋሪዎች ለደረሰው ጭፍጨፋ ለማሰብና ለመዘከር እንዲሁም ደግሞ እንዳይደገምም የሚል ሀሳብ ያለው ነው። እንግዲህ ውድ ተመልካቾቻችን ትግራይ ቴሌቪዥን በቀን የነበሩ የተለያዩ ዝግጅቶች ምን ይመስላሉ የሚለውን በዜና እወጃው እንዲሁም ደግሞ በተለያዩ ማህበራዊ ሚዲያው በኦፊሻል በሆኑ ወይም ደግሞ ይፋዊ በሆኑ ገጾች ወደ እናንተ እያስተላለፈ ነው የነበረው። ይህንን ዝግጅቱም የሚቀጥል ይሆናል። አጠቃላይ ያለው ዝግጅት ምን ይመስላል የሚለውን ግን የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት አስተባባሪ የሆኑትን አቶ ዘርአ ዳዊት ጸጋይን እንግዳ አድርገናቸዋል። እንግዲህ መጀመሪያ እንኳን ለህዳር ጽዮን በዓል አደረሳችሁ ማለት ፈልጋለሁ። አቶ ዘርአ ዳዊት እንኳን አብሮ አደረሰን ለማለት ፈልጋለሁ። መልካም እንግዲህ የ2018 ዓ.ም ዓመታዊ የንግስ በዓል የህዳር ጽዮን የንግስ በዓል ላይ ደርሰናልና ያለው ዝግጅት ምን ይመስላል? ያው እንደምትመለከቱት ያለው ዝግጅት በከተማ አስተዳደሩ ከ3 ወር በፊት ቀደም ብሎ ነው የጀመረው። ይኸውም የተለያዩ ኮሚቴዎች በማደራጀት ኮሚቴው የራሱ ስራ ይዞ ይሄ በዓሉን በደመቀና በተከበረ ሁኔታ እንዲያልፍ የተለያዩ ዝግጅቶች ሲደረጉ ነው የቆዩ። አሁንም በዓሉ ደርሶ ጋሻው እንግዳው የምንቀበልበት ዋዜማ ነው የደረስነው እና አሁን የተለያዩ ስራዎች በመርሃ ግብሩ የተለያዩ ስራዎች ተሰርተዋል። አሁን ደግሞ የቀሩ ስራዎችን ለመስራት እንግዳውን ለመቀበል የራሱ የሆነ በየድርሻው እየተንቀሳቀሰ ነው ያለው። እንግዲህ ምን ያክል እንግዳዎች ይጠበቃል ወደዚህ በዓል መጥተው እንዲሳተፉ? ከሀገር ውስጥም ይሁን ከውጭ ሀገራት ምን ያክል እንግዳ የሚጠበቅ ይሆናል? ያውኑ እኔ እንጃ ካሁኑ እንደምናየው ድባቡ ከባለፈው ዓመታት ለየት ያለ ድባብ ነው ያለው። ምክንያቱም ገና አሁን ነገ ነው ዋዜማ የሚሆነው። አሁን ዛሬ ያየናቸው በርከት ያሉ ባሶች በብዛት እየገቡ ነው። በተለያየ አቅጣጫ በአራት ማዕዘኑ እየገቡ ነው ያለው። በፕሌንም ከኤርላይንስ ኢትዮጵያ በተደረገው ስምምነት ተጨማሪ የበረራ ቦይንጎች በመጨመር በብዛት እያረፉ ነው የዋሉት። አሁንም እያረፉ ነው የሚገኙት። በእግርም የራሱ የሆነ መኪና ይዞ የሚገባም ሞተረኛም የራሱ የሆነ በርከት ያለ እንግዳ እየገባ ነው የሚገኘው እና ከባለፈው ዓመታት የተለየ ሳይሆን አይቀርም የሚል ሀሳብ ነው ያለኝ እኔ። መልካም እንግዲህ ትግራይ ቴሌቪዥን ተዘዋውሮ እንደተመለከተው በአየርም ይሁን በባስ በየብስ በርካታ ያሉ እንግዶች እየገቡ ነበርና ከተለያዩ የሀገሪቱ አካባቢዎች ከአማራም ከኦሮሚያም ከአዲስ አበባም ከተለያዩ የሀገሪቱ አካባቢዎች የመጡበት ሁኔታ አለና እንግዶችን ለመቀበል ያደረጋችሁት ዝግጅት ምን ይመስላል? እንግዶችን ለመቀበል ያው በፕሮግራሙ በዚህ ከተማ በስፋት የሚታወቀው እንግዲህ አንድ እንግዳ ሲገባ ያው የእግር አጠባ የሚባል ስነ ስርዓት አለ። ያው እንግዳ እስከሆነ ድረስ እንግዳው ከየት ምጣ ከየት እንደ እንግዳነቱን ተቀብለው እግሩ ታጥቦ እንዲገባ
ከዛሬ ከሰዓት ጀምሮ ነገም እንዳለ ሙሉውን ቀኑ እግሩን እየታጠበ እንዲገባ ስነ ስርዓቱን በዛ ሁኔታ ይከናወናል። ደግሞ ፍጹማዊ የሆነ ሰላም እንዲያልፍ የጸጥታ አካሉ የራሱን ስራ እንዲሰራ የቤተ ክርስቲያኑም እንደዛው ሆኖ ተቀናጅተው እየሄደ ነው ያለው። እስካሁን በጣም ቆንጆ የሚባል ጥሩ ድባብ ያለው እንደ በፊቱ ከጦርነቱ በፊት የነበረው አይነት የተሻለ ሁኔታ ነው የሚታየኝ እኔ በአሁኑ ሰዓት ማለት ነው። ምክንያቱ አሁን ገና አንድ ቀን ነገ ይቀረዋል እየገባ ነው የሚያድረው። አሁንም ያው እንደምትመለከቱት ዞር ብላችሁ ብታዩም በእግሩም በባስም ገና መንገድ ላይ ነው ያለው ሲገባ ነው ያድረው እና ህዝቡ ከተጠበቀበት በላይ ብዛት ያለው ምእመን ይገባል ዘንድሮ የሚል ሐሳብ አለኝ። መልካም እንግዲህ በነገው ዕለት ምን አይነት ዝግጅቶች አሉ? የነገው ዕለት ያለን ፕሮግራሙ ልክ 2 ሰዓት ተኩል የፓናል ዲስከሽኑን ይኖራል። ስለ ህዳር ጽዮን ወደ ቱሪዝም ተጠቃሚነት የሚያድግበትን ሁኔታ ሃይማኖታውም ሆኖ እንዴት ነው ከከተማው እድገት ላይ ያለውን ተያያዥነት የሚገለጽበት የተወሰነ 4-5 ፔፐሮች ይቀርባሉ። ከዛ የእግር አጠባም ሙሉ ቀን ይውላል። ከዛም ቀጥሎ ከሰዓትም ፕሮግራሞች አሉት። የዋዜማው ዋናው ስለሆነ በቀጣይ የሚተላለፍበት ያኔ ይሆናል ማለት ነው። በዚህ መንገዱ እንግዲህ ሲሰራ ይውላል። አመሰግናለሁ ለሰጡን ማብራሪያ አቶ ዘራ ዳዊት። በድጋሚ ደግሞ እንኳን አደረሱ። እንኳን አብሮን አደረሰኝ። ያው እንግዲህ በዚህ በትግራይ ቴሌቪዥን የምትመለከቱት ሁሉ አክሱምን ያለው የህዳር ጽዮን አቀባበል 2018 ዓ.ም በጣም ደስ የሚል ድባብ አለ። ያው የመጣችሁትን እንግዲህ አይታችሁ ትመለሳላችሁ። ያልመጣችሁም የሚመጣው ዓመት መጣችሁ ከተማችን እንድትጎበኙና ቤተክርስቲያን ተሳልማችሁ እንድትሄዱ ከእንግዲህ ግብዣችን እናቀርባለን። አመሰግናለሁ። እንኳን አደረሰን። አመሰግናለሁ። እንግዲህ ውድ ተመልካቾቻችን የዛሬውን የነበረውን ውሎ ምን ይመስላል የሚለውን ተመልከተናል። አቶ ዘርአ ዳዊት ደግሞ የሰጡን ማብራሪያ አለ። በነገው ዕለትም የተለያዩ ዝግጅቶች የሚቀጥሉ ነው የሚሆኑት። ለዛሬ የያዝናቸው መረጃዎች እነዚህን ነው የሚመስሉት። ከነገ ጀምሮ ከዋዜማው ማለት ነው ያለውን ዝግጅት ምን ይመስላል የሚለውን ትግራይ ቴሌቪዥን ወደ እናንተ እየተከታተለ የሚያደርስ ነው የሚሆነው። ለዛሬ ግን እዚህ ላይ ጨርሻለሁ። አመሰግናለሁ። ታሪክ አክሱም በቀጥታ መስመራችን ገብተሽ ለሰጠሽን መረጃ ከልብ እናመሰግናለን። ዜናዎቻችን ይቀጥላሉ። ዓመታዊው የአክሱም ጽዮን የንግስ በዓል ምክንያት በማድረግ ቱሪዝምን ለማነቃቃት በሚል መሪ ሀሳብ በአክሱም ከተማ ኤግዚቢሽንና ባዛር ተከፈተ። ኤግዚቢሽንና ባዛሩ የከተማዋን ኢኮኖሚ እንዲጎለብት አስተዋጽኦ ከፍተኛ መሆኑንም ተገልጿል። ታሪክ ፍስሐ የላከችልን ዘገባ ነው። ብርቱካን ጌታዬ ታቀርበዋለች። ዓመታዊ የአክሱም ጽዮን የንግስ በዓል ምክንያት በማድረግ በዛሬው ዕለት የህዳር ጽዮን በዓል ቱሪዝምን ለማነቃቃት በሚል መሪ ሀሳብ በአክሱም ከተማ ኤግዚቢሽንና ባዛር ተከፍቷል። ኤግዚቢሽንና ባዛሩ የከተማዋን ኢኮኖሚ ለማነቃቃት የሚኖረው ሚና ከፍተኛ መሆኑንም ተገልጿል። በኤግዚቢሽንና ባዛሩ ያገኘናቸው ከአዲስ አበባ ከውጭ ሀገርና ከተለያዩ የሀገሪቱ አካባቢዎች ምርታቸውን ይዘው የመጡ እንግዶች እንደተናገሩት በሰላማዊና በተረጋጋ መንፈስ ምርታቸውን በተመጣጣኝ ዋጋ ለማህበረሰቡ ማቅረባቸውን ተናግረዋል። ቆንጆ ይመስላል ድባቡ። የያዝኑ ፕሮዳክት ደግሞ ኮስሞቲክስ እቃዎችና ማሽኖች አሉ። የጸጉር ማሽኖች የሴትም የወንዶችም ማለት ነው። ዋጋችን ከውጭ ካለው የተወሰነ ፐርሰንት ዲስካውንት አለው። አንደኛ ነገር፣ ሁለተኛ ነገር ደግሞ ፕሮዳክቱም ለማስተዋወቅም ስለሆነ ለኮስሞቲክሶች እናከፋፍላቸው እቃዎች ምናምን ስላሉ ዋጋ እንኳን ዲስካውንት ነው። ለጊዜው ግን የስፖርት ጫማ ይዘን ነው የመጣ ነው። ስለዚህ ለማከፋፈልም ይሁኑ በተለያየ በብዛት ለመውሰድ የሚችሉ በራችን ክፍት ነው። ዋጋችን ተመጣጣኝና ለሁሉም ሰው ሊያረካ የሚችል ብዙ ሰው ሊገዛው የሚችልና ምቾት ያለው ጫማ ነው። ሲገበያዩ ያገኘናቸው አስተያየት ሰጪዎችም ኤግዚቢሽንና ባዛሩ መዘጋጀቱ የከተማዋን ኢኮኖሚ እንዲነቃቃና ምርትም በተመጣጠነ ዋጋ ለማግኘት ያግዛል ብለዋል። ብረድስቲ ለተራስ ናይ ጸጉር መስል እንደ ትራስ፣ ብረት ድስትና ሌሎችም እቃዎች ገዝቻለሁ። ዋጋቸው ከጊዜው አንጻር ተመጣጣኝ ነው። ጥሩ ነው። ኤግዚቢሽኑ መከፈቱ ከትራንስፖርትም ይሁን ከሌላ ወጪ እንድትድን ያደርግሃል።
ታሪክን የኋሊት ልክ በዛሬው ዕለት ህዳር 19 ቀን 2013 ዓ.ም ከ1000 በላይ ንጹሃን የአክሱም ነዋሪዎች በግፍ የተጨፈጨፉባት ዕለት ናት። በወቅቱ የተባበሩት መንግስታትና አምነስቲ ኢንተርናሽናል ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን የኤርትራ ሰራዊት በአክሱም ንጹሃን ወገኖች ላይ እጅግ አሰቃቂ ግፍ መፈጸሙን በመዘገብ አረመናዊ ድርጊቱን አውግዘውታል። 5ኛ ዓመት ያስቆጠረው ይህ ዘግናኝ ጭፍጨፋ ፍትህና ተጠያቂነት ሳይረጋገጥ አሁንም የግፉ ሰለባ ወገኖች የፍትህ ያለ እያሉ ይገኛል። ብርዛፍ ገብረ ጻድቃን ይህንን የተመለከተ ትንታኔ አላት። እግሬው አምኒ እግሬም ሰውአኒ ወዲቀ ከምዝ ሞት ወዲቀ ታው ጠቅላሉ ካልኦት 6 ምሳይ ሞይቶም ጣሚ ከቢዲ ነይሩ او سلام او سوي يطفى بيلو رئيساي كلعل تولكم من يلعلم. Amnesty International report says Eritrean troops fighting in Tigray systematically killed hundreds of unarmed civilians in the city of Aksum last November. ለዓለም ሰላም ካለመታከት እጆቿን ወደ ፈጣሪ የምትዘረጋው ታሪካዊቷና ጥንታዊቷ የሰላምና የድህነት ተምሳሌቷ የአክሱም ከተማ ህዳር 19 2013 ዓ.ም በቀኑ ጨልሞባት ምድሪቱ የደም ከተማ ሆና ዋለች። ህዳር 19 2013 ልክ በዚህች ዕለት በአንዲት ጀንበር እንደ ቅጽበት ሀገር ሰላም ብለው የዕለት ተዕለት ኑሯቸው ሲያከናውኑ የነበሩ ህፃናት፣ እናቶች፣ አዛውንቶችና አካል ጉዳተኞች የሚገኙባቸው ከ1000 በላይ ሰላማውያን ዜጎች በአክሱም ምድር ላይ በየጎዳናው በግፍ የተጨፈጨፉበትና የእነዚህ ንጹሃን ዜጎች አስክሬናቸው በየጎዳናው ተጥሎ እንደወጉ የአዳም አፈር እንኳን እንዳይለብሱ ተከልክለው ሰው በሰው ፈርዶ በድን እንኳን ከ2-3 ቀናት በላይ በየቤቱ ደጃፍና አውራ መንገድ እንዲጣል በአውሬ እንዲበላ መደረጉን ከ2-3 ቀናት በኋላ የቀረው በድን የተለቀመ በጋሪ የተጫኑ በከተማይቱ በሚገኙ በተለያዩ በስድስቱ አብያተ ክርስቲያናት በተዘጋጀው የጅምላ መቃብር እንዲቀበሩ በማድረግ ወራሪ ኃይሎች እንደ ሰው ሁሊና የሰው ልጅ ያደርገዋል ተብሎ የማይገመት የጭካኔያቸውን ጫፍ ያሳዩበት ዕለት ህዳር 19 2013 ዓ.ም እነዚህን በግፍና በአሰቃቂ ሁኔታ የተጨፈጨፉት ሰላማውያንና ንጹሃን ወገኖች በየቤተ ክርስቲያኑ ሲቀብሩ የዋሉ የሃይማኖት አባቶችም ሁኔታውን እንዲህ ያወሱታል። በፈላዕ ዕለት ህዳር 19 ግን ካሁን ጎ ሰዓት ሓደ ጀምሮ እስከ አመሻ እስከ 1 ሰዓት ከባቢ ህዳር 19 ከጠዋቱ 1 ሰዓት ጀምሮ እስከ ማታ አገር ሰላም ነው ብሎ ዕለቱም ገብርኤል ስለነበር ቤተክርስቲያን ሊሳለም የወጣና ከቤተክርስቲያን አድሮ ወደ ቤት የሚመለሰው ሰላማዊ ሰው ነበር በየመንገዱ የገደሉት። ሌላውም ከቤቱ አንኳኩተው እያስወጡ እንዲሁ አጠቃላይ የዕለቱ ተዕለት ስራው ሲያከናውን የነበረው ወገን በጭካኔ ረሽነውታል። አጋጣሚ ቤተክርስቲያን ስለነበር ምን እየተፈጠረ እንደነበር አላወቅንም። በንጋቱ ስንወጣ ግን ከተማይቱ በደም ተጥለቅልቃ በየመንገዱ ንጹሃን አስከሬን ተጥለው እንዳይቀበሩም ተከልክለው የንጹሃን ሰዎች አስከሬን የአውሬ ሲሳይ ሆኖ ነው ያገኘነው። ቀጥሎም ከ2 ቀናት በኋላ ህዳር 21 ከ1 ሚሊዮን ህዝብ በላይ በድምቀት የሚያከብረው የህዳር ጽዮን ዕለት አክሱም ደምን ባያፈሰሰች ያውም እንደወጉ ቀባሪ ሳይኖር በጋሪ አንድ ላይ ተጭነው በአንድ መቃብርም ከ5 እስከ 10 አስከሬኖች እንዲቀበሩ ተደርገዋል። የሰው ልጅ አስከሬን በጋሪ እንዲሁም በማዳበሪያ ተጥሎ እየመጣ ሁኔታው እጅግ ያሳዝን ነበር። እኔም በጣም ያሳዘነኝ ነገር ግን ከጋሪው እያራገፉ ወደ መቃብር ይወስዷቸውና ቀባሪ ብዙም ስለሌለም ያሉትም ጉልበታቸው ስለዛለም የንጹሃን አስከሬን በእግር እየጎተቱ ጭንቅላታቸው እየተንገታገተ እንደወጉ በክብር መገነዝ የለም፣ ጫማ ማውለቅ የለም። ወደ መቃብሩ ሲወረውሯቸው ሳይ ሰው መሆኔንና መፈጠሬን የጠላሁበት ቀን ነበር። ያም በጋር ጽይነም ይማጹ ነህና አውዚ ሸንጉ የማይመካዱ በጋሪ ጭነው ያመጧቸዋል። እዚህ የተገኘ ካህንም እየተቀበለ በጋራ ወደ ጉድጓድ ይጨምራቸዋል። ጉድጓዱም አይዘጋም፣ ሲሞላም ሌላ ጉድጓድ ይቆፈራል። በዚህ ሁኔታ ነበር የቀበርናቸው። ከአንድ ቤተሰብ ከ3 እስከ 5 የቤተሰብ አባል እንዲሁም ከ13 ዓመት ታዳጊ እስከ አዛውንትና የሃይማኖት አባቶች የዚህ ግፍ ሰለባና ገፈት ቀማሽ የሆኑት ወገኖች ቤተሰብ የነበረውን አሰቃቂ ድርጊት እንዲህ ያብራራሉ። ተምሻዕቢያ ምስመጹ እግሬው አምኒ እግሬም ሰውአኒ ወዲቀ ከምዝ ሞት ወዲቀ የኤርትራ ሰራዊት አባላት ሲመጡ እግሬ መተውኝ ወድቄ ሙቷል ብለው ትተውኝ ሌሎች 6 ንጹሃን ሰዎች ግን ካጠገቤ ተገደሉ። ከዚያም ልጄ አባት ተመቷል ወድቋል ሲባል እኔን ለማዳን 3ቱም ልጆቼ አየሮጡ መጡ።
አንድ ላይ ሶስቱን ገደሉብኝ። ደግሞም እዛው የሚያነሳቸው የለም የሚቀብራቸው የለ። 3 ቀን ተጥለው ቆዩ። ሊያነሷቸው የሄዱት እየገደሉ 2 ሰዎችም እዛው ገደሏቸው። አባታም ብርሃነ ገብረ እግዚአብሔር ተባለ አልገዛይ አባታቸው ብርሃነ ገብረ እግዚአብሔር የሚባል ባለቤቴ እንዲሁም ጸጋይ ብርሃኔ የሚባል የ30 ዓመትና መኮንን ብርሃኔ የሚባል የ27 ዓመት ወጣት ልጆቼ ምንም የሚያውቁት ነገር የሌላቸው ሰላማውያን ሰዎች ነበሩ። ሁሉንም የኤርትራ ሰራዊት አውጥቶ ገሎብኝ ሄደ። ቀጥታ በቃ ከማይለም ዛራረውን ከምዲ አብለም ሸጠጠ አብለም ንቁልቁል አፈማ አንተለው ድፍ ኢለም ራባይ ወደ ሐለቃ ገረ መስቀል ክንፈ ቀጥታ በቃ ምንም ሳያነጋግሯቸው ሶስቱም ልጆችም አራተኛው ሐለቃ ገብረ መስቀል ክንፈ ሊጨምሩ በጀርባው መሬት ላይ ጥለው አንድ ላይ ተኮሱባቸው። ምንም የሚያውቁት የሌላቸው ባውድማቸው መሃል ገደሉብኝ። የልጆችን አስከሬን ላነሳስል ዞር በል አንተንም እንዳንጨምር አሉኝ። እዛው አንድ ላይ ጨፍጭፈዋቸው ሄዱ። እኔም ቀልቤን ስቼ አድሬ ጧት ስነቃዛው እንደተጣሉ ናቸው። ብዬ ስጮ ሰዎች ረድተውኝ በጋሪ ጭነን ልንቀብራቸው ስንሄድ ቤት ያጠገብ ያለችው ህንጻ ጋር ስንደርስ ድጋሚ መጥተው ተኩስ ከፈቱብን። ያኔም 3 ሴቶች እዛው ገደሏቸው። በኋላም ተበታትነን ውለን ማታ 11 ሰዓት እንደ 40 እንስሳ ቤተክርስቲያን ወስደን ቀበርናቸው። ሓወይ ናባየ ቢትወደር ታደሰ ዝባሉ ብግፋዊ ሻዕቢያ ታላቅ ወንድሜና ቢትወደር ታደሰ የሚባል ሰላማዊ ሰው ከጓደኛው ጋር ወደ ቤተክርስቲያን እየሄዱ ሲያትል አካባቢ ወንድሜን ጨምሮ ብዛት ያላቸው ሰዎች ነበር የገደሉት። አስከሬናቸውም በአውሬ የተበላበት ሁኔታ ነው የተፈጠረው። እኛ ያኔ እንዳ ሚካኤል ቤተክርስቲያን ነበር ፈርተን የተደበቅነው። እንዳ ሚካኤል አካባቢ ወዲያ ወዲህ የሚሉ ሰላማውያን ሰዎች የህዳር ጽዮን በዓልን ለማክበር የመጡ እንግዶች ላይ ብዙ ግፍ ነው የተፈጸመው። ገልጾ ዝቀላን ያምዝነረ በጣም ከቢዲ ነሩ እንዴት ልግለጸው? የነበረው ሁኔታ እጅግ ከባድ ነው። ሰላማውያን ሰዎች ነበር ሲገደሉ ያሉት። የኔም 2 ወንድሞቼ ውሃ እየቀዱ ሳለ ነበር የገደሏቸው። ቤተክርስቲያን የነበረው ሰላማዊ ሰውም በቃ እንዲሁ በግፍ ነው የተረሸኑት። የቀበራቸው ሰውም አልነበረም። ወንድሞቼም አባታቸው ብቻውን ተሸክሞ ወስዶ ነው የቀበራቸው። እኛም ቤት ውስጥ ሰግተን እንዳታለቅሱ ተብለን አስከሬናቸው እንኳን ማየት አልቻልንም። ተደርጎ የማይታወቅ ግፍ ነው የደረሰው። በወቅቱ ይህ እጅግ ዘግናኝና አሰቃቂ የአክሱም ከተማ የንጹሃን ጅምላ ጭፍጨፋ አስመልክተው የተባበሩት መንግስታት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች እንዲሁም የተለያዩ የዓለማችን መገናኛ ብዙሃን ትኩረት ያገኘና በብዙዎቹ የተኮነነ አረመኔያዊ ድርጊት ነበር። Amnesty International report says Eritrean troops fighting in Tigray systematically killed hundreds of unarmed civilians in the city of Aksum last November in a massacre that may amount to war crimes. Eritrean forces shot wantonly at civilians and killed, we believe, hundreds of people over the course of roughly 24 hours. They also went around carrying house-to-house searchers and dragging Muslim men out of their homes and shooting them on the streets or killing them in their homes. Whomever was on the street was killed. The sidewalks of Aksum, so many young people were laid down. You can see them bleeding, like some of them, their bodies swollen. The city start to smell. The evidence we have indicates that there was a potential war crime committed in Aksum, in addition to crimes against humanity. The nature of the crime is systematic and widespread. They have killed hundreds of people, going by home to home. So it shows that there is a systematic spree of killing. So that might amount to crime against humanity, and we are calling for a UN-led investigation into these crimes. ከጥቅምት 24 2013 ዓ.ም እስከ ጥቅምት 23 2015 ዓ.ም በትግራይ ላይ የተካሄደው አውዳሚና የዘር ማጥፋት ጦርነት በፕሪቶሪያው የሰላም ስምምነት ቆሞ አንጻራዊ ሰላም ቢገኝም እስካሁን የዚህን አሰቃቂ ግፍ ሰለባ የሆኑት ሰላማውያን ንጹሃን ወገኖች ፍትህ ሳያገኙ ተጠያቂነት ሳይረጋገጥ ዓመታት መቆጠራቸውን የግፉ ሰለባ የሆኑት ቤተሰብም የማይሻር ሐዘን ሆኖባቸዋል። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።